የኢትዮጵያ ሕፃናት አምባ ከአዲስ አበባ 218 ኪሎ ሜትር ርቀት ላይ በ1973 ዓመተ ምህረት አገልግሎት መስጠት የጀመረ ትልቁ የሕፃናት ማሳደጊያ ድርጅት ነበር። ድርጅቱን ሙሉ ለሙሉ የጅዶ ወንዝ አቅፎ የያዘው ሲሆን በቅርብ ርቀትም ላይ የሻላና አብያተ ሐይቆች ያዋስኑታል። ከ1969 እስከ 1971 ዓ.ም በኢትዮ ሶማሌ ጦርነት ወቅት ወላጆቻቸውን ያጡና በተለያየ ምክንያት ከወላጆቻቸው የተለያዩ ሕፃናትን ለማሳደግ በወቅቱ የነበረው መንግስት በአፋጣኝ ትዕዛዝ አስተላልፎ የተሰራ ድርጅት ነው። የኢትዮጵያ ሕፃናት አምባ በአንድ ጊዜ ከ5500 በላይ ታዳጊዎችን መያዝ የሚችል በኢትዮጵያ ብሎም በአፍሪካ ትልቁና ዘመናዊ ሕፃናት ማሳደጊያ ነበር። ድርጅቱ የተሟላ የምግብ የመዝናኛና የትምህርት አገልግሎት የሚሰጥ የነበረ ሲሆን በወቅቱ ከነበረው መንግስት ከፍተኛ ትኩረት የተሰጠው ተቋም ነው። የኢትዮጵያ ሕፃናት አምባ ተማሪዎቹ በአእምሮና በአካል እንዲያድጉ ከማድረግ ባለፈ ስራ ወዳድና አምራች ዜጋ እንዲሆኑ ከፍተኛ ጥረት አድርጓል።
ከዚህ ጥረቱ በተጨማሪም ከተለያዩ ሀገር አቀፍና ዓለም አቀፍ ማህበራትና ድርጅቶች ከፍተኛ እገዛና ድጋፍ ያገኝ ነበር። እነዚህን ድጋፎች ተንተርሶም በሁሉም መስክ የተሰማሩ ብቁ ዜጎችን ለማፍራት ሳያሰልስ ሰርቷል። በተለይ በኪነ ጥበቡ መስክ በአሁኑ ወቅት በኢትዮጵያ ባሉ እንቅስቃሴዎች ውስጥ ውጤታማ የሆኑ ባለሙያዎችን ማፍራት ችሏል።
ድርጅቱ በ1990 ዓመተ ምህረት አገልግሎቱን ያቋረጠ ቢሆንም ያሳደጋቸው ልጆች ግን በሀገሪቱ ውስጥ በተለያየ ዘርፍ ተሰማርተው የሀገራቸውን ውለታ በመክፈል ላይ ይገኛሉ። በዚህ ፊልም ውስጥም የቀድሞ የድርጅቱ የህዝብ ግንኙነት ቀርጾ ካስቀመጣቸው እንቅስቃሴዎቹ ጥቂቶቹን ብቻ ባሉበት ሁኔታ ያቀረበ ሲሆን በሂደት ከተጨማሪ መረጃ ስብስብ ጋር የዚህን ቀጣይ ክፍል በዶክሜንተሪ ደረጃ ለማቅረብ የአብያታ ኢንፎርሜሽን ሰርቪስ በዝግጅት ላይ ይገኛል።